ሰላም ሰላም እንዴት ናችሁ? የተከበራችሁ አድማጮቻችን የባሬቦ ኦፊሻል የዩቲዩብ ቻናል ነው። ስለምታደምጡንና ላይክ እና ሰብስክራይብም ስለምታደርጉን እናመሰግናለን። ሲጠበቅ የነበረው የ12ኛ ሳምንት እንግሊዝ ፕሪሚየር ሊግ ሰሜን ለንደን ደርቢ በኤምሬትስ የተካሄደው የአርሰናልና የቶትንሃም ሆስፐር ጨዋታ ነበረ። ጨዋታውን አርሰናል ሙሉ ለሙሉ በልጦ ነው ያሸነፈው። በተለይ የኤዜ ደርቢ ተብሎ ነበረ ከጨዋታው በፊትም እሱም ደግሞ በተለይ ኤዜ ሾው ነበረ። በመጨረሻም ጨዋታው ሲጠናቀቅ አርሰናል በሰንጠረዡ ላይ እንዲሁ ነጥቡን በ6 ነጥብ እንዲርቅ አስችሎታል። በተለይ የማንቸስተር ሲቲ የሊቨርፑል መሸነፍ ተከትሎ ደግሞ አርሰናል ሊበልጥ ለዋንጫው የጥሩ ግስጋሴ ላይ እንደሚገኝ የሚያሳይ ነጥቡን ማሳየት ችሏል። ከጨዋታው በፊት በተለይ በፕሬስ ኮንፈረንስ ላይ ቶማስ ፍራንክ ያው ስለ ኤቨሬቺዜ ተጠይቀው ነበር። ምክንያቱም በክረምቱ የዝውውር መስኮት ወደ አርሰናል ከመዛወሩ በፊት ቶትንሃም ከክሪስታል ፓላስ ጋር እንዲሁም ደግሞ ኤቨሬቺዜም ከቶትንሃም ሆስፐር ጋር ስምምነት ማድረግ ችሎ ነበረ። ነገር ግን የአርሰናል ጥያቄ በመሃል መምጣትን ተከትሎ የቀድሞና የልጅነት ክለቡን አርሰናልን መርጦ ወደዛ መግባቱን ተከትሎ ማን ነው ኤዜ ብለው ነበረ። ያው እንዳበሳጫቸው የሚገልጽ ፕሬስ ኮንፈረንስ ነው ያደረጉት። ነገር ግን ያው በጨዋታው ላይ ያሳያቸው ይመስላል። ቶትንሃም ሆስፐር በተደጋጋሚ በሰሜን ለንደን ደርቢ ያው ብልጫ ይወሰድበታል በአርሰናል። እንደውን በምሽቱ ጨዋታ እንኳን የጭላንጭል ተስፋ የሚባለው ነጥብ ይዞ ይወጣል ተብሎ የተጠበቀው በዘንድሮ የዚህ የውድድር ዓመት ላይ ቶትንሃም ሆስፐር ከሜዳው ውጭ በጣም አንበሳ ክለብ ነው። በተለይ ከሰበሰባቸው 18 ነጥቦች 14ቱን የሰበሰበው ከሜዳው ውጭ ባደረጋቸው ጨዋታዎች ናቸው። ከዚህ ቀደም ግን በነበሩት የሜዳው ላይ ጨዋታዎች 4 ነጥቦችን ብቻ ነው መሰብሰብ የቻለው። ከማንቸስተር ዩናይትድ ጋር አቻ ወጥቷል፣ ከቼልሲ ጋር ተሸንፏል፣ እንዲሁም ደግሞ በኒውካስልም ተሸንፏል። ያው ከሜዳው ውጭ ቢሆንም በኤቨርተንን ከሜዳው ውጭ አሸንፎ ነበረ ወደ ኒውካስል ጨዋታ የመጣው። ኒውካስል በሜዳው አሸንፎታል። ቼልሲ እንዲሁ በቶትናም ሆስፐር ሜዳ አሸንፎታል። ከዛ በኋላ ወደዚህ ጨዋታ ሲመጣ ማንቸስተር ዩናይትድ ጋር አቻ ወጥቶ ነበረ። አርሰናል ደግሞ ከኢንተርናሽናል ብሬክ በፊት የነበረው ጨዋታ ከሰንደርላንድ ጋር አቻ የወጣበት ሁኔታ ነበረ። በአርሰናል በኩል የአጥቂ አማራጮችን አለመኖራቸውን ተከትሎ እንዲሁም ደግሞ የዚህ የውድድር ዓመት ምርጡ የአርሰናል ተጫዋች ብሎም የፕሪሚየር ሊጉ ምርጡ ተጫዋች ጋብሪኤል ማጋሌሽ በአርሰናል በሁለቱም ቦክሶች ሊጠቅም የሚችለው ተጫዋች በጉዳት አለመኖሩን ተከትሎ በቶትንሃም በኩል እንደ ድል ተጠቅሶ ነበረ። ነገር ግን በጨዋታው ላይ ሙሉ ለሙሉ በአርሰናል ብልጫ ተደርጎባቸው ነበረ። ጋብሪኤልም አለመኖሩም አርሰናልን አልጎዳውም። ምክንያቱም የቶትንሃም ሆስፐር የመጀመሪያውን አጋማሽ በሁሉም ቁጥሮች ወይም መመዘኛዎች ብናይ 0 ቁጥሮችን አስመዝግቦ ነው የወጣው። በሙከራም በኦን ታርጌትም ኤክስጂም እንዲሁ በዜሮ ነበረ መውጣት የቻለው። በአርሰናል በኩልና በቶትንሃም ሆስፐር በኩል የተካሄደው ጨዋታ በተለይ አርሰናል ሙሉ ለሙሉ በአማካይ ስፍራም ብልጫ ነበረው። እንዲሁም ደግሞ በ5 ተከላካይ ለመግባት ሙከራ አድርገዋል። የቶማስ ፍራንክ የሶስት ተከላካይ 3-4-2-1 የተጠቀሙት እንደ ዊንግ ባክ የተጠቀሟቸው ደስቲኒ ዩዴጊ እና ጀድ ስፔንስ ነበሩ። በመከላከሉ ሲመጡ 5 የሆኑ ነበረ። ነገር ግን ደግሞ የአርሰናል የአጥቂ መስመር ደግሞ በተለይ ሚኬል ሜሪኖ የቦክስ ውስጥ የማይገኝ ተጫዋች መሆኑን ተከትሎ ወደ አማካይ ቁጥር ያበዛ ነበረ። ዲክላን ራይስ፣ ዙቤሜንዲ፣ ኤዜ እንዲሁም ሚኬል ሜሪኖ ብልጫ ይወስዱ ነበረ በቤንታንኩርና በዮፓሊና የሜዳ ክፍል ላይ ማለት ነው። ኤዜን በትላንትና ሁለት እንደ 10 ቁጥር ነው የተጠቀመው። አብዛኛዎቹን ጨዋታዎች ቀደም ብለን ባየናቸው ጨዋታዎች በአርሰናል በኩል ኤዜ ወይ ከግራ በኩል እንዲነሳ ይደረጋል ወይም በ4-3-3 ከአንደኛው 8 ቁጥር ሆኖ ይጫወት ነበረ። በትላንትና ሁለት ግን ለጎሉ ቀርቦ ሲጫወት ነበረ። በዛም ጎሎችን ለማስቆጠር እድል አግኝቷል። በዚህ በኩል በቶትንሃም ሆስፐር የነበረ የመከላከል ችግርም ታይቷል። ስለዚህ 5 ተከላካይ የአርሰናልን የማጥቃት ሁኔታ ሊያቆመው አልቻለም። በተደጋጋሚ ሚኪ ቫንደቪን ወደ ግራ ለወጥቶ የደስቲኒ ኡዶጊን ለማገዝ ይሞክር ነበረ። ነገር ግን እንደ ቲምበር አይነቱ ተከላካይ ኦቨርላፕ በማድረግ የቁጥር ብልጫን ይወስዱ ነበረ።
የመጀመሪያውን ጎል ለማግኘት 36 ደቂቃ መጠበቅ ነበረባቸው። አርሰናሎች ምንም እንኳን የጨዋታ ብልጫ ቢኖራቸውም ተደጋጋሚ የሆኑ ሙከራዎችን ማድረግ አልቻሉም። በአማካይ መስመር ላይ የነበረ ብልጫ ነበረ። ቶትናምም እስከዚያ ድረስ ጎል እንዳይቆጠርበት ጥረት አድርጎ ነበረ። ነገር ግን ትሮሳር ነበረ 36ኛው ደቂቃ ሚጌል ሜሪኖ ያቀበለበትን ቦታ የሚያሳየው ወደኋላ ድሮፕ እንደሚያደርግ ያው የአማካይ ተጫዋች እንደሆነ ይታወቃል። ድሮፕ እንደሚያደርግ ይታወቃል። ከዛ ነው አሲስት ያደረገለት። በዛ ላይ ደግሞ የትሮሳር ደግሞ በዛች በቦክሷ ላይ መገኘት ደግሞ የልጁን ኢንተለጀንስ የሚያመለክት ነው። በተለይ በአሁኑ የትሮሳር ብቃት አርሰናል ተጠቃሚ የሆነ ነው። አሁን በቀጣይ የጋብሪኤል ማርቲኔሊ እንዲሁም ደግሞ ኖኒ ማዱኬ ከጉዳት አገግመዋል። ነገር ግን ያው ትሮሳርን መጠበቅ እንዳለባቸው በየጨዋታው እያሳየ ይገኛል። በተደጋጋሚ ጨዋታዎች ላይ ጎልንም እያስቆጠረ የሚገኝ ተጫዋች ነው። እንዲሁ ቀደም ብሎ በነበረውም የሰንደርላንድ ጨዋታ ጎል ማስቆጠሩ የሚታወስ ነው። እንዲሁም በትላንትናው ዕለትም የተገኘበት ሁኔታ እንዲሁም ደግሞ የሜሪኖ አሲስት አስደናቂ ነበረች። ስለዚህ ጎሉን ማስቆጠር ቻለ። ነገር ግን እዛ ላይ ደግሞ ሚኪ ቫንደቬን እና ዳንሶ ለመቆጣጠር አልቻሉም። ስለዚህ በቪካሪዮ መረብ ላይ ማስቀመጥ ችሏል። አርሰናል አሁንም ደግሞ በተደጋጋሚ የማጥቃት ሁኔታዎችን መፍጠር ችሎ ነበረ። በተለይ የዩሊያን ቲምበር አሁንም ኦቨርላፕ አርጎ ከገባ በኋላ ክሮስ ያደረገውን ኳስ ኤዜ ነበረ በግንባሩ ወደ ውጭ የነካው። ነገር ግን ዲክላን ራይስ አሲስት አድርጎ መልሶ ለኤዜ በሁለት የቶትናም ሆስፐር ተጫዋቾችን አልፎ ማስቆጠር ችሎ ነበረ። ክራውድ ይመስል ነበር ኳሷን በሚመታበት ሁኔታ። ነገር ግን የቶትናም ሆስፐር ተከላካዮች ዲፌንድ ማድረግ አልቻሉም። የቪካሪዮንም እይታ ጋርደውት ነበረ። ሁለተኛውን ጎል 41ኛው ደቂቃ ላይ ማስቆጠር ቻለ። ለዚች ጎል የዲክላን ራይስ ራሱ ተቹ አስደናቂ ነበረ። በትላንትናው ዕለትም ጥሩ እንቅስቃሴን ጎል ላይ ባያስቆጥርም ጥሩ እንቅስቃሴ ማድረግ የቻለ ተጫዋች ነው ዲክላን ራይስ። በድጋሚ የመጀመሪያው ግማሽ 2-0 ያው በአርሰናል መሪነት ነው የተጠናቀቀው። በተደጋጋሚ አርሰናሎች የጨዋታ ብልጫ ነበራቸው። ነገር ግን ይህ የመጀመሪያው አጋማሽ ሲጠናቀቅ ቶትናም ሆስፐር ምንም በአርሰናል ላይ ሙከራዎችንም ማድረግ አልቻለም። የፒሮ ሂንካፔን እና የሳሊባንም ጥምረት መፈተን አልቻለም። የሮበርትሰን እንደዚሁ ደግሞ የሮበርትሰን አልኮና ሪቻርልሰን እንዲሁም ደግሞ የኦደበርትና የመሐመድ ቁዱስ ጥምረት የአርሰናል የመከላከልን ሁኔታ ማፈራረስ አልቻለም። ስለዚህ በዜሮ ነበር የወጡት የቶትናም ሆስፐር ቁጥሮቹ በአብዛኛው በዛ ሁኔታ ነበረ የተጠናቀቀው። ነገር ግን በሁለተኛው አጋማሽ ደግሞ ቶትናም ሆስፐር ቅያሬ ማድረግ ቻለ። ምክንያቱም በፈጠራ ደካማ ነበረ። በተለይ ቶትናም ሆስፐር አብዛኞቹን የፈጠራ ተጫዋቾቹን እንዳጣ በጉዳት ይታወሳል። እንደ ማዲሰን እንዲሁም ደግሞ ክሎዞቭስኪ የመሳሰሉ ተጫዋቾች የሉም በቶትናም ሆስፐር በኩል። ስለዚህ ያ የፈጠራ ችግር እንዳለበት ይታወቃል። አብዛኛዎቹም ፈጠራዎች የሚነሱት ከክንፍ መስመር ተጫዋቾች ነበረ። በተለይ ሙሐመድ ቅዱስ በትላንትናው ዕለት በካላፊዮሪ ቆሟል በትላንትናው ዕለት በነበረው ጨዋታ። ነገር ግን ከጉዳት መልስ እንደተጫወተ ይታወሳል። ስለዚህ የቶትናም ሆስፐርን ክሬቲቪቲ ለመጨመር በክረምቱ የዝውውር መስኮት ቼልሲ ያስፈርመዋል ተብሎ ሲጠበቅ የነበረውና ኤዜና ለማስፈረማቸውን ተከትለው ወደ ዣቪ ሲሞንስ ፊታቸውን አዙሪያ ያስፈረሙትን ዣቪ ሲሞንስን ነበረ በዳንሶ ቀይረው ማስገባት የቻሉት። ቶትናሞች ወደ 4 ተከላካይ መለስ ቻሉ። እንዲሁም ደግሞ በአማካይ መስመሩ ላይ ደግሞ 3 ቁጥር ጨመሩ ማለት ነው። የዣቪ ሲሞንስ እንዲሁም ደግሞ ጆዋ ፓሊና እና እንዲሁ የቤንታንኩር ጥምረትን ማሳየት ቻሉ። ነገር ግን በጨዋታው ላይ ብዙም ለውጥ አልነበረውም። ወዲያው ነበረ በሰከንዶች ውስጥ ጎል የተቆጠረባቸው። ሁለተኛው ግማሽ እንደተጀመረ ዩሊያን ቲምበር ያቀበለውን ኳስ ኤዜ ሁለተኛውን ጎል ለቡድኑ ሶስተኛውን ጎል ማስቆጠር ቻለ። ይችም ጎል ደግሞ በግራ እግሩ ነበረ የቪካሪዮ በቀኝ በኩል ያስቆጠረበት። ስለዚህ ወደ
3-0 ማደግ ቻለ ማለት ነው የጨዋታው ሁኔታ። ነገር ግን በአርሰናል በኩል አሁንም በተደጋጋሚ እያጠቁ ይገኙ ነበረ። ለአራተኛ ጎል እየተጫወቱ ባለበት ሁኔታ ነበር ሪቻርልሰን ለአመቱ ምርጥ ጎል የምትወዳደር ጎልን ማስቆጠር የቻለው። በዚህ ላይ የዙቤሜንዲ ስህተት ነበረበት። ምክንያቱም ኳሷን ወይ ብዙ ድሪብል ማድረግ ፈልጎ ያን ድሪብል በማብዛቱ ምክንያት ዮአፓሊና ተጽዕኖ ውስጥ ከቶት ቀምቶታል። ከዚያ በኋላ ደግሞ ከ60 ሪያል ያርድ ነበረ ሪቻርልሰን ጎሏን ማስቆጠር የቻለው። በተለይ ደግሞ በረኛውም እንዲሁ ራያ ወጥቶ ነበረ። በተለይ ለምን በዛ ቦታ እንደተገኘ እርግጠኛ አይደለሁም። ምክንያቱም ኳሱ ከሱ የመጣ ሳይሆን ኳሱ ተጀምሮ በግራ በኩል በአርሰናል የግራ መስመር ወጥቶ ነበረ ወደ መሃል እንደገና ወደ ዙቤሜንዲ ኳሱ የመጣው። ስለዚህ ቦታውን መሸፈን ነበረበት አስቀድሞ። ምክንያቱም እሱ ያስጀመረው ኳስ ቢሆን ኖሮ ያው እሱ ወጥቶ እንደገና በዙቤሜንዲ ተጽዕኖ ውስጥ ገብቶ የገባበት ጎል ይባል ነበረ። ነገር ግን እሱ ከኳሱ ካጫወቱ ርቆ ነበረ። በግራ በኩል በአርሰናል የግራ መስመር ከመጣ በኋላ ስለነበረ የተመለሰው ሪቻርልሰን የአስደናቂ ጎል ማስቆጠር ቻለ። ስለዚህ እዚህ ጋር የዙቤሜንዲና የዳቪድ ራያ ስህተት በአርሰናል ላይ ጎል ለመቆጠሩ ምክንያት ሆኗል። በዚህም በሰንደርላንዱም ጨዋታ የተፈጠረው የነበረ የዴቪድ ራያና የጋብርኤል መጠነኛ ስህተቶች ነበሩ በአርሰናል ነጥብ ያስጣሉት። በትላንትናው ዕለትም ክሊንሽት እንዳይጠብቅ ያደረገው ይህ ነበረ። ነገር ግን ይቺ ኳስ ብቻ ነበረች እስከዚህ ደቂቃ ድረስ በቶትናም ሆስፐር በኩል ምንም ኢላማውን የጠበቀ ሙከራ ማድረግ አልቻሉም። 55ኛው ደቂቃ ድረስ ይቺ ኳስ ነበረች የመጀመሪያዋ ኦን ታርጌት የመጀመሪያውም ጎል መሆን የቻለችው ኳስ። 76ኛው ደቂቃ ግን አርሰናል ወደ 4 ያጠፈበትን ጎል በትሮሳር አሲስት ኤዜ ሃትሪክ የሰራበትን ጨዋታ ማድረግ ቻለ። በተለይ ኤዜ የመጀመሪያውን የአርሰናል ሃትሪኩን ሰርቷል። እንዲሁ ደግሞ በዚህ ዓመት ደግሞ በ8 ጎሎች ላይ የተሳተፈበትን ቁጥር ማስመዝገብ ችሏል። ከዚህ ቀደም ብሎ በተለይ 3 ጎሎች ነበሩት፣ እንዲሁ ደግሞ 2 አሲስቶች ነበሩት። በትላንትናው በምሽቱ ጨዋታ ደግሞ 3 ጎሎችን ማስቆጠሩን ተከትሎ በ6 ጎሎች እንዲሁም 2 አሲስቶችን ለአርሰናል ማድረግ ቻለ። ስለዚህ የተዋጣለት የአርሰናል የተጫዋች ዝውውር ነበረ የክረምቱ ማለት ነው። በተለይ በትላንትናው ዕለት የነበሩት አዳዲስ ፈራሚዎች ነበሩ። እንደ በመሃል ተከላካይ ፒሮ ሂንካፔ ነበረ። ጥሩ እንቅስቃሴ ነው በምሽቱ ማድረግ የቻለው ከሳሊባ ጋር ጥሩ እንቅስቃሴ የነበረው። ዙቤሜንዲም እንዲሁ ከአርሰናል አሁን ከማይነኩት ተጫዋቾች ነው። እንዲሁ ደግሞ ኤቤሪቼዜም በተደጋጋሚ እየተጫወተ ይገኛል በአርሰናል የማርቲን ኦደጋርድን መጎዳት ተከትሎ በተደጋጋሚ የተሰለፈ የሚገኝ ተጫዋች ነው። ስለዚህ በአርሰናል በኩል ጥሩ ፈራሚዎች ናቸው። ዮኬሬዥም ከጉዳት የሚያገግም ከሆነ በቋሚነት የሚጫወት ተጫዋች እንደሆነ የምናስታውሰው ነው። ስለዚህ እንደ አርሰናል በፕሪሚየር ሊጉ ከሌሎቹ ቡድኖች በክረምቱ የዝውውር መስኮት የተሳካለት ቡድን የለም። በምሽቱም ጨዋታ የነበረው ይህ ነው። በተደጋጋሚ ብልጫዎች ነበሩት። እስከ 57% ፖሴሽን ነበረው አርሰናል። እንዲሁ ደግሞ በኤክስጂም 1.88 ማስመዝገብ ችሏል። በቶትናም ሆስፐር በኩል አሁንም በኤክስጂ በተለይ 0.0507 ነበረ። ይህም ከቼልሲ በኋላ ያስመዘገቡት ሌላው ዝቅተኛ የኤክስጂ ነበረ። በተለይ ቼልሲ ከቶትናም ባደረጉት ጨዋታ ቶትናም ሆስፐር ስቴዲየም 0.05 ሙከራ ብቻ ኤክስጂን ነበረ ማድረግ የቻሉት። በትላንትናው ዕለት ደግሞ 0.07 ኤክስጂን ብቻ ነው ማስመዝገብ የቻሉት። ወደ አንድ እንኳን የመጣ አልነበረም። የምሽቱ ጨዋታ ሾት በማድረግ ደግሞ 17-3 ነበር አርሰናል። ኦን ታርጌት ደግሞ 8 ጊዜ ኦን ታርጌቱን ጠብቋል አርሰናል። 2 ጊዜ ነው ኦን ታርጌት ቶትናም ሆስፐር ማድረግ የቻለው። በተደጋጋሚ ብልጫዎች ነበሩባቸው በቶትናም ሆስፐር የአጫወት ሁኔታ መሰረት ያደረጉ በዣቪ ሲሞንስም ጨዋታውን ለመቀየር ቢሞክሩም ጨዋታው ግን የረባ መሻሻልን አላዩም በቶትናም እና
አርሰናል በኩል የነበረው ጨዋታ በቶትናም ሆስፐር በኩል እንደ ድክመት ተነስቷል። የምሽቱ ጨዋታ ማለት ነው። በተለይ ቶትናም ሆስፐር እና አርሰናል 186 ጊዜ የተጫወቱ ሲሆን አርሰናል 77 ጊዜ ማሸነፍ ችሏል። እንዲሁም ደግሞ ቶትናም ሆስፐር 59 ጊዜ ነው ማሸነፍ የቻለው። 50 ጊዜ ደግሞ አቻ ወጥተዋል። ያለፉትን ጨዋታዎች በተደጋጋሚ ያው አርሰናል እንደሚያሸንፍ ይታወቃል። የጁላይ ላይ የተካሄደውን የአርሰናል እና የቶትናም ጨዋታ ክለብ ፍሬንድሊስ የነበረ ጨዋታ ነው። ቶትናም ሆስፐር ማሸነፍ የቻለው ከጨዋታው በኋላ ያው አስተያየታቸውን ሰጥተዋል። ሁለቱም አሰልጣኞች በተለይ ቶማስ ፍራንክ በጨዋታው ላይ ስለመረጡት አስተያየት ተናግረዋል። 5 ተከላካይን የተጠቀሙበትን ሁኔታ እንዲሁም ጃቪ ሲሞንስን ከገባ በኋላ መሻሻል ትንሽ መጠነኛ መሻሻል ስለነበረው ተጠይቀው ነበረ። ጃቪ ሲሞንስን በተለይ በተደጋጋሚ አሁን ወደ ጨዋታው ለመምጣት ገና ዝግጅት ላይ ያለ ተጫዋችና ወደ ሪትሙ ያልመጣ ተጫዋች መሆኑን ተከትሎ ያው ታክቲካዊ ነው ያልገባበት ወደ ሜዳ ምክንያቱ እሱ ነው ብሏል። እንዲሁም ደግሞ ለደጋፊዎቻችን የሚገባቸውን ነገርም ባለማሳየታችን ይቅርታ እንጠይቃለን በማለት አስተያየታቸውን ሰጥተዋል። እንዲሁ ደግሞ የአርሰናሉ አሰልጣኝ የማይክል አርቴታ ደግሞ አሁን የማይበገር ቡድን እንደገነባ ይታወሳል። ከጨዋታው በኋላ ስለ ጎሏም አስተያየቱን ሰጥቷል። ስለ ዳቪድ ራያ ያው የሱ ስህተትም ስለነበረበት ጎሉ ላይ ከጎሉ ወጥቶ ቆሞ ስለነበረ ማለት ነው። በተለይ እንደዚህ አይነት ለሜም የሚዳርጉ ስህተቶች ይታይበታል። ዳቪድ ራያ ምንም እንኳን አርሰናል ኦን ታርጌት የማይሞከርበት ቡድን መሆኑን ተከትሎ በአውሮፓ 7 ክሊንሺቶችን የጠበቀ ብቸኛው በረኛ ቢሆንም በቼልሲ ውስጥ እየማነው የምንገኘው እና አስተማማኝ በረኛ አይደለም ብለን የምንጠቅሰው ሮበርት ሳንቼስ 6 ክሊንሺቶች ያሉት በዚህ የውድድር አመት ከራያ 1 ነው የሚያንሰው። ነገር ግን በራያ በኩል ያሉት ግን ተደጋጋሚ የተከላካይ ስፍራ የተለመዱ የተከላካይ ስፍራ ተጫዋቾች ናቸው። ጥምረታቸው የካላፊዮሪ፣ የቲምበር፣ የሳሊባ እና የጋብሪኤል ማጋሌሽ ተደጋጋሚ ጥምረቶች ናቸው ያሉት። ኦን ታርጌት እንኳን ለመሞከር አርሰናል ላይ አስቸጋሪ ነው። ነገር ግን በራያ በኩል ሲሞከር ግን በጣም የሚገርም ስህተቶችን ነው የሚሰራው። በሰንደርላንዱ ጨዋታም የሰራው ስህተት ያለ እንዲሁም ደግሞ በትላንትናው ጨዋታም እንዲሁ ጎሉን ለቆ መውጣቱን ተከትሎ ጎል ተቆጥሮበታል። ነገር ግን ማይክ አርቴታ እሱ ስላለን በጣም እድለኛ ነን እንዲሁም ደስተኛ ነን በማለት አስተያየቱን ሰጥቷል። በትሮሳርም እንዲሁ አስተያየቱን ሰጥቷል። በተለይ ትሮሳር በዚህ የውድድር አመት ወደ ቱርክ እንዲሁም ደግሞ ወደ ሳውዲ ሊግ ይሄዳል ተብሎ ሲጠበቅ ነበረ። በተለይ በተደጋጋሚ ለአርሰናል ጠቃሚ ተጫዋች ሆኖ የተጠባባቂ ወንበር ላይ መቀመጡን እንደ ተቃውሞ ይቆጥረዋል። ነገር ግን በዚህ በቀጣይ የክረምት የዝውውር መስኮትም ይህንን ቡድን አይለቅም በማለት አስተያየቱን ሰጥቷል። የአርሰናል አሰልጣኝ ማይክ አርቴታ በትላንትናው ዕለትም የመጀመሪያውን የአርሰናል የጎል አካውንት የከፈተው ትሮሳር ነበረ። ያው ጨዋታውን ከተጠናቀቀ በኋላ አርሰናል በ6 ነጥብ ፕሪሚየር ሊጉን መምራት ጀምሯል። ከቼልሲ ሁለተኛ ደረጃ ላይ ካለው ቼልሲ በ6 ነጥብ ርቋል። ከማንቸስተር ሲቲ ደግሞ በ7 ነጥብ ርቋል ማለት ነው። እንዲሁ ደግሞ እንዲሁም ከሊቨርፑል በጣም ርቆ የሚገኝ ቡድን ሆኗል። ስለዚህ አሁን በትክክለኛው ትራክ ላይ የሚገኝ ቡድን ሆኗል። ለዘንድሮ የ25-26 የፕሪሚየር ሊግ የውድድር ዓመት አርሰናል አሁን ወደ ዋንጫው እየገሰገሰ የሚገኝ ቡድን ሆኗል። በቀጣይ አርሰናል ባየር ሚኒክን በሻምፒዮንስ ሊግ ይገጥምና በእንግሊዝ ፕሪሚየር ሊግ 13ኛ ሳምንት ደግሞ የለንደን ደርቢን በስታንፎርድ ብሪጅ ከቼልሲ ጋር የሚጫወት ይሆናል። ስላደመጣችሁን እናመሰግናለን። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ።